እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ። አሁንም ወደ ዋናው ርዕሳችን ከመግባታችን በፊት አንድ ጋዜጠኛ ሁላችሁም ታውቁታላችሁ። እንደ ግለሰብ አይደለም ይሄን ጉዳይ ልናነሳው የምንፈልገው፣ እንደ ማህበረሰብ እንደ ምልክት አድርገን እሱን እንደ ማህበረሰብ ያለብንን አሳሳቢ ነገርም እንድንመለከተው ነው። ጋዜጠኛ ሶፎንያስ ይባላል። ይሄ ልጅ ሶፎንያስ ዋሲሁን ሁላችሁም ታውቁታላችሁ። ታዋቂ ጋዜጠኛ ነው። አሁን ያለበት ሁኔታ ነው ይሄ። ሕክምና እየተከታተለ በሆስፒታል ውስጥ ማለት ነው። እንግዲህ ይሄ ጋዜጠኛ ሁላችሁም እንደምታውቁት በተለይ በቅርብ ጊዜ በናዝሬት አዳማ ከዚህ ከተመሳሳይ ጾታ ጋር የሆነ ነገር ልጆች ቀርጸውት ደብድበውት ችግር ደርሶበት ከዛም ከስራው ተባሯል። የሚሰራበት መስሪያ ቤትም አባሮት ለረጅም ጊዜ ጠፍቶ ነበር። በዚህ በተመሳሳይ ጾታ ጉዳይ የተለከፈ ስለነበረ ማለት ነው። እና በትናንትናው ዕለት በዚህ ባለበት ሁኔታ ሆኖ ብቅ ብሏል በቲክቶክ። ያለበት ሁኔታ በጣም ያሳዝናል። መድኃኔዓለም ከነበረብኝ ችግር ፈወሰኝ፣ በጸሎታችሁ እርዱኝ፣ አግዙኝ፣ አጠንክሩኝ በማለት ነው በትናንትናው ዕለት የመጣው። የካቲት 12 ሆስፒታል ነበር እየታከመ ያለው። አሁን ደግሞ ግል ሆስፒታል ነው ያለው። እና ምንድነው ሲያጋራ መላው ቤተሰቡ፣ አድናቂዎቹ ሁሉም በቃ የባናቸውም ኢትዮጵያን ከጎኔ ቁሙልኝ ሲል ነው ጥሪ ያቀረበው። እየተጋፈጥኩት ነው ይሄን ጊዜ፣ ይሄን ክፉ ጊዜ በቁርጠኝነት በአምላክ እገዛ እንዲሁም በሕክምና ባለሙያዎች እርዳታ ይህን አስቸጋሪ ጊዜ እንደማልፈው እርግጠኛ ነኝ። እና በጣም ያሳሰበኝ ነገር ለምንድን ያመጣሁት የባይፖላር ህመም አለበት ይላል እዚህ ላይ። እሱ ላይ ነው እየታገደ ያለው። ጉልበትና የዕለት ተግባራትን የማከናወን አቅም ላይ ከፍተኛ ባህሪ መዋዠቅ የሚያሳይ በሽታ ስለሆነ ማለት ነው። እና ስመለከት ነበር አስተያየቶችን፣ የሚሰጡ አስተያየቶችን። በጣም ደስ ያለኝ ማህበረሰባችን በጣም ጥሩ ሆኗል ወደሚል ሂጃለሁ። ከተመለከትኳቸው አስተያየቶች ውስጥ ወደ 80% የሚሆኑት አይዞህ፣ ፈጣሪ ይርዳህ፣ በርታ፣ እንጸልይልሃለን፣ ጠንክር፣ እንደዚህ የሚሉ ድፍረት የሚሰጡ የሚያነቃቁ ናቸው። ይህን ነገር ግምት ውስጥ አስገብቶ ወደ 20% የሚሆኑት ደግሞ ስቀለው በለው የታባክ ምናምን የሚሉ ናቸው። ምን ለማለት ፈልጌ ነው? ማንም ከእናንተ ውስጥ የተጣመመ ቢኖር ይላል መጽሐፍ ቅዱስ ራሱ እንዲቃና እንጂ እንዲሰበር አትስሩ ይላል። ፍላጎቱ ካለው አክቹዋሊ ይሄን ስል ይሄ ልጅ ከአሁን በፊት እንደዚሁ በተደጋጋሚ ከባድ ስለሆነ ይሄ በተመሳሳይ ጾታ እንትን መለከፍ ከአሁን በፊትም እንደዚሁ እንትን ብሎ መልሶ በዚህ ውስጥ ወድቋል የሚለው ነው ብዙዎችን ያናደዳቸው። ግን አንድ ነገር መረዳት አለብን። ባይፖላር ዲስኦርደር ማለት የሕክምና ባለሙያዎች ሲናገሩ እንደምትሰሙት በሁለት ተቃራኒ አስተሳሰብ ጫፍ ላይ ነው የሚያደርጋቸው። አንዴ ሰው አንድ ያፈር የሚያደርግ የአእምሮ ህመም ነው። ለአንድ ሳምንት ያህል ኤክስትሪምሊ በጣም ደስተኛ ልትሆኑ ትችላላችሁ። አይታችሁት የማታውቁትን የደስታ ጥግ በትንሽ ወትልቁ። በሚቀጥለው ሳምንት ጥሩ ነገር አግኝታችሁም ቢሆን የመጨረሻ ተስፋ መቁረጥና ራሱ ወደ ማጥፋት የምታስቡበት አይነት ህመም ነው። እንግዲህ ደግሞ ሁሌ ነው የምንለው ይሄ ተመሳሳይ ጾታ ጉዳይ ከዚሁም ጋር የተያያዘ ሊሆን ይችላል። ከአእምሮ ጋር የተያያዘ ነው። ከአእምሮ ህመም ጋር የተያያዘ ለመሆኑ ምንም አጠራጣሪ ስላልሆነ እንደ ማህበረሰብም እኔ አሁን እሱ እንደምሳሌ ራሱን ማውጣቱን አፕሪሼት አድርጌዋለሁ፣ አድንቄዋለሁ። እንደ ማህበረሰብም ግን ሌሎች ራሳቸውን ያላወጡ በዚህ ነገር ውስጥ እንትን ያሉ ብዙዎች ስላሉ በደንብ በመረጃም ስለተረጋገጠ ከዚህ ነገር ለመላቀቅ የሚፈልጉ ካሉ ለመላቀቅ የሚፈልጉና ይሄን ነገር ለሚያደርጉት ሁሉ ምሳሌ ሆኖ በርቱ፣ ጠንክሩ የሚለው ማህበረሰባዊ ሞራል፣ ማህበረሰባዊ ድጋፍ እጅግ በጣም አስፈላጊ ነው። በለው ምናምን ከሚለው በላይ ይልቅ እሱም ማድረግ። ይህን ስንል በእንደዚህ አይነት ነገሮች ላይ ካሁን በፊት እንትን አድርገው ወደ ማህበረሰቡ ሲመለሱ ሙሉ በሙሉ ደግሞ ማህበረሰቡ ሙሉ እምነቱን ምናምን ማለት አይደለም። ጥንቃቄ ያስፈልጋል። እንዲህ አይነት ሰዎች አይታችሁ ከሆነ በእስር ቤት የሚታሰሩ ሰዎች
ማረሚያ ቤት ይባላል። እኛ ሀገር እንኳን እስር ቤት ነው ተውት። ተምረው ስለሚወጡበት ሲማሩ ወደ ማህበረሰቡ እንደዚህ አንዳንዶቹ ግን ምን ይባላሉ? በምርጫ እንዳይወዳደሩ በፖለቲካ መብታቸው ታግዶ ይቆይ ምናምን ይባላል። ለምንድን ነው የሚባለው? ካለፈው ነገር ላይማሩ ይችላሉ የሚል ስጋት ያለባቸው ባህሪ ያለባቸው አሉ ማለት ነው። ስለዚህ ጥንቃቄ ያስፈልገዋል፣ እንደ ማህበረሰብ ያስፈልገናል። ሆኖም እንደዚህ ግን ራሳቸውን አውጥተው ለመዳን በአእምሮም ለመዳን በመንፈስም ለመዳን በምንም ለመዳን ለሚፈልጉ ሰዎች ማህበረሰባዊ ድጋፍ ማድረግ አይዟችሁ ማለት በርቱ ማለት ሶሳይቲውን ሁሉ እንደማከም ይቆጠራል። ደግሞ ይሄ ባይፖላር ዲስኦርደር በጣም በጣም መጥፎ ነገር መሆኑንም ግምት ውስጥ እያስገባን አስተያየት እንስጥ ለማለት ነው። ተመልካቾች ጥሩ ያው እንዳልከው የግለሰብ ጉዳይ ነው፣ ግን በማህበረሰባችን ደረጃ ላይ ይሄ ነገር እየተስፋፋ ከመጣ የሚመጣው ችግር ምንድነው የሚለው መነሳት አለበት። እኔ ልጁን በደንብ አንዳንድ መረጃዎች ሰዎች ይልኩ ነበርና ከዛ የተነሳ የሆነ የአእምሮ መታወክ እንደገጠመው ማወቅ ያለው በዚህ በአእምሮ መታወክ ላይ ተደርቦ ደግሞ ይሄ ተመሳሳይ ጾታ ጉዳይ እንደገጠመውም እዛ ውስጥም እንደገባ ወይም እንደተለከፈ ገብቶኛል። ስለዚህ አሁን የዛን ጊዜ አዳማ አካባቢ የወሰዱ ልጆች ባይቀርጹት ኖሮ ይሄ ግለሰብ እንትን ባይሉት ኖሮ ወይም ባያስቆሙት ኖሮ በጣም ብዙ ሰዎችን ወደዛ ነገር ውስጥ የመሳብና የመክተት ቴንደንሲ ነበሩ። ይሄንን ነው ጥንቃቄ አሁን አንተ ያልከው አደጋውም አለ። ሰዎች በማያስቡት መንገድ ለእንደዚህ አይነት ነገር እውቀት ምንም ነገር ሳይኖራቸው እየዞረ ሰዎችን ወደዚህ አይነት ነገር ውስጥ እንዲመጡ ማድረጉ በጣም አደገኛ ስለሆነ ይሄ ጥንቃቄ ይፈልጋል፣ ይሄ ቀባ ያስፈልጋል። ያ ማለት ግን በድንጋይ ወገሩት ማለት አይደለም። በቃ ታመም ያለው ልክ ነው ወድቅ ያለው ለተመታከም ፈልጋለሁ ካለ ይታከም። በአይምሮም በጸሎትም በምንም መታገዝ አለበት። አይ ቲንክ የአይምሮ ዴፊኒትሊ የአይምሮ መታወክ እንዳለበት ከመጀመሪያም ጀምሮ በሚጽፋቸው በሚያረጋቸው ሰማይና ምድር በቃ የተዘበራረቁ ነገሮች ቃለ መጠይቁ ነገሮች አሉ ተበላሽተዋል። ስለዚህ ሰዎች እንዲድኑ መመኘት በጣም ትክክለኛ ነገር በቃ እንዲድን ነው የምንፈልገው። ለመዳኑ የሚቻለው ነገር በሕክምናም በጸሎትም በምንም እንዲታገዝ ፈልጋለሁ። ስድቡ እርግማኑ ምናምን ይቆየን። ነገር ግን ያ ማለት ግን አንድ ሰው በዚህ ሁኔታ ላይ ከተጠረጠረና ከተገኘ በኋላ እንደ ልቡ እንደነበረው ሁኔታዎችን መድረኩን ከፍቶ እንትን ማለት ለሌላውም የማይሆን ትምህርትን መስጠትም ስለሆነ ጥንቃቄ ያስፈልጋል በማህበረሰባችን ውስጥ የሚል ነው የኔ ያለኝ አቋም። ደረጃ ጥሩ ነው። መልካም። ወደ ሌላው ጉዳይ ስናልፍ እንግዲህ ይሄን ነገር ካነሳን ዘንዳ መቲ በኋላ መቋጫ አደርገዋለሁ። በጣም የሚገርም ነገር ነው። ወይም አሁን የምናነሳው እንችላለን። አይኤምኤፍ በትናንትናው ዕለት ያወጣውን ማስጠንቀቂያ ተናግረናል። ኢትዮጵያውያን መጪውን ጊዜ ራሳችሁን አዘጋጁ። መጪው ጊዜ በጣም አስከፊ ጊዜ ነው። ሚድል ክላሱ በተለይና የታችኛው ክላስ ማለትም ወደ 90% የሚሆነው ኢትዮጵያዊ ለመጪው ጊዜ ራሱን ይዘጋጅ። ካሳንበሳው እንዳለ እንባውን ይቆጥብ፣ በጣም እንባውን ይቆጥብ። ቃል በቃል ድገማት ብዬ ነው ማስጠንቀቂያ ካሳንበሳ ያላትን ትናንት የአይኤምኤፉን ተመልክቶ አይኤምኤፍ ቆጥሮ ለብልጽግና ያስረክበውን ፖሊሲ ኦዲት ለማድረግ ባለሙያዎችን ወደ አዲስ አበባ ልኮ ነበረ። ባለሙያዎቹ ጎደለ ያሉትን ጠቁመዋል። ከጎደሉት መካከል ተመልከቱ፣ አሁን ካለው የመንግስት ቀጥተኛ ድጎማ ጥቂት ነገር ይባል ጨርሶ አስቀር አሁንም ይቀርሃል የሚል ነው። 2 ግብር በአስቸኳይ ጨምር፣ ከዚህ በላይ ትዕዛዝ ነው ከውጭ ምትከት እስካሁን ያደረከው ጥጋይ። 3 የምንዛሬ ስርዓቱ አሁንም ከበቂ በላይ ደረጃ ፍሎት እያደረገ አይደለም። ብር አሁን እንኳን ያለውን ዋጋ አታወጣም። አሁንም ለምን ምንም ኢኮኖሚ የላችሁ ዶላራችን እንደውም አሁን ረክሷ ይላሉ። በዚህ ደረጃ ላይ ብር ረክሶ ማለት ነው። ስለዚህ አስተካክል ይሉታል። ትናንት እንዳልኳችሁ አስተካክል ማለት ምንዛሬው ይጨምር ነው። በገበያውም እንኳን እንዲመራ አይፈቅዱም። ይሄ ከላይ የመጣ ትዕዛዝ ነው ይላል ካሳ። ከማድረግ ውጭ ብልጽግና ሌላ አቅም የለውም ያደርገዋልና ነው። ሀገሪቱን ወለድ አገድ አስይዞ እንደ ግል ኩባንያ ኦዲት እያስደረገና መመሪያ እየተቀበለ ያለ ስርዓትና መሪ ስለ ሀገር በቀል ፖሊሲ፣ ስለ ኢኮኖሚ ሉዓላዊነትና የፖሊሲ ነፃነት ሲለፈልፍ መዋሉ የክፍለ ዘመኑ ታላቅ ስላቅ ነው። አንድ ሀገር ከዚህ የከፋ ውርደት ልታስተናግድ አትችልም። ኢትዮጵያ በየትኛውም ዘመን በዚህ ደረጃ የምዕራቡ ዓለም እጅ ላይ ወድቃ አታውቅም። እርዳታ እንጂ ፖሊሲ ተቀብላ አታውቅም። ለሰፊው የኢትዮጵያ ሕዝብ ያለኝ መልእክት አንድ ነው። እንባህን ቆጥበው። ዘወረስት ኢዝ የት ቱ ካም። የከፋው ገና የሚመጣው ነው፣ እየመጣ ነው። ያለህ ሌላ አማራጭ ይህን ስርዓት
በጊዜና በጊዜ ማስወገድ ብቻና ብቻ ነው ይላል። የካሳ አንበሳውን ነው ያመጣሁት። አማራጩ ይሄ ብቻ ነው፣ የከፋው እየመጣ ነው ይላል። ይህን ነገር ለምን ዛሬ ያነሳው ካላችሁኝ ይበት ለምንድን ነው ይሄ ሁሉ የሆነው ብያችኋለሁ ትናንትና። ውስን ቢሆንም የሀገሪቱ ሀብት አንድ ሀብት የለም። ለምን? ከጦርነት መውጣት ስላልቻል ላለፉት 8 ዓመታት ሀብቱ ሁሉ ዘፈሱ አብቅቷል። ቱሪስት ቆሟል፣ ኢንቨስትመንት ቆሟል፣ ልማት ቆሟል። ከዛ የተረፈችው ሀብት ደግሞ ደህና ነገር ላይ እየዋለ አይደለችም። ህዝብም አዋጣ ተብሎ ግብርም ተጭኖውን ተብሎ የምትገኘው ገንዘብ መናፈሻ ላይ እየዋለች ነው። ስለዚህ ዛሬ ኢኮኖሚስት ብታነቡት ጉድ ነው የምትሉት እና የለም በቃ አሁን ደግሞ ትዕዛዝ መጥቷል። ሌላ አማራጭ የለም። ይሄ ይተገበራል። ይሄ ማስጠንቀቂያ በወጣ ማግስት ምን ተመለከታችሁ አትሉንም? ምናልባት ፖሊሲ ያረቁ ይሆን እነዚህ ሰዎች? ምናልባት ይሄ ነገር ያስደነግጣችኋል ስንል ሙስሊሙ ዲና ሙፍቲ የለጠፉትን ሸር ያደረጉትን አሳይልኝ። በተአምር ሊያሳድጉን እሳቸው የብልጽግና ኢኮኖሚ ብላችሁ ለዚህ አያችሁት? ዲና ሙፍቲ ሸር ያደረጉትን ፕሮፊት ብርሃኑ እስራኤል ይባላል። የእንደ አብይ ጴንጤ ማለት ነው። ነገ ይሄ ይገባላችኋል፣ ይሄን ታገኛላችሁ፣ ቅጠል ምናምን ሚራክል መን እያሉ የሚያደርጉት ነው። እና አንብበው አንድ ያለውን የፕሮፊቱን መት ይመልሽው። ዛሬ ሮብ ቀን ነው። ከዛሬ ጀምሮ እስከ ግንቦት 30 ድረስ ከየት መጣ እንዴት ሆነ የሚያስብል የሰው እጅ የሌለበት የበረከት በር ይከፈታል። ከዛሬ ጀምሮ እስከ ወሩ መጨረሻ ድረስ ድንገተኛ እልልታ፣ ድንገተኛ ደስታ በቤታችሁ ይሆናል። አሜን ብሎ ሸር ላደረገ ሰው ይሆንለታል ይላል። የራሱን ሸር ለማስደረግ ማለት ነው። እግዚአብሔር የበረከት አምላክ መሆኑን እሱ አይነግረኝም። የምናነበው መጽሐፍ ቅዱስ ይነግረናል። እኛ አምባሳደሩ የእውነት የአምባሳደሩ ፔጅ ነው ይሄንን ያለጠፈው። እንዴ በጣም እኮ መነጋገሪያ እኮ ሆኗል። እኔ እሳቸው እኮ አልገረመኝም እኮ ስለ በረከት እሱ አያስተምረኝም። ሐሳዊ መሲህ አያስተምረኝም ስለ በረከት። እግዚአብሔር ሰዎችን ይባርካል፣ ህዝቡን ይባርካል። አቤቱ ህዝብን አድን ርስትህን ባርክ የተባለ እናደርጋለን። የእግዚአብሔር በረከት በእንደዚህ አይነት የጥንቆላ መንፈስ አይደለም የሚገባው። ዛሬ ሮብ ነው ነገ ሐሙስ ነው በሚል አይደለም። እግዚአብሔር የበረከት አምላክ ነው። ሁላችንም እናምናለን። የሚያምን ሁሉ ያምናል። ያን ደግሞ ይሆንና ይሄን ሸር ላደረግ ይሆናል ያኛው እንደዚህ የሚል የጥንቆላ አይነት የተለመዳለ። የገረመኝ ዲና ሙፍቲ አያችሁ፣ ይሄ ምን መሰለኛችሁ የሚያሳያችሁ አገዛዙ ያን በሚራክል በምናምን የሚመጡ ሰዎች አይደል አሁን ቦታ ያገኙት መሬት እየተሰጣቸው ያሉ አገልጋዮች የሚባሉት ነብይ የሚባሉት አንድ ነው። በቃ የአብይ አመጣጡ ሁሉ እንደዚህ ነው። ሰባተኛው እንደዚህ ነኝ ምናምን ያላለ አይኤምኤፍ እኮ ያደረገ ሲባል ይሁን መፍትሄ ፖሊሲ ያዘጋጅታቸው አስትሯቸው ይሁን እዩ ጭፋ ይመጣና ይሄ አይነት ነገር ያስተላልፈው። አይ በቃ በዚህ አይነት መሰረት ነው መፍትሄያቸው ማለት ነው። እቅዳቸውስ ምንድነው ካላችሁን ደግሞ አሁንስ ምን ሊሰሩልን ይሆን? ፋብሪካ ሊሰሩ ይሆን? የዘይት ፋብሪካ ይሰሩ ይሆን? ወይስ የምን ፋብሪካ ህዝቦች ቸገረውን ይመጡ ይሆን? ደግሞ በቀረችው ገንዘብ ምን ሊሰሩ ይሆን ብላ ካላችሁ ተመስገን ጥሩነህ ምን እንደሚሰሩ ይነግሯቸዋል። በቀሪዋ ገንዘብ እስኪ አንድ አስደምጫ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ ሙሉ ቀን ሲያጠና ውሎ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታቸው። ይሄ የሚያሳብድ አየሽው? ፍላጎታቸውም እነሱንም የሚያስተናግድ ስቴዲየምም አለን። ያው ብርድ ሲሆን እዚህ ባህር ዳር ላይ ማለት ነው። አስበዋል አይደል? ያው ውጪውን ስቴዲየሞች እንግዲህ አይታቸዋል በየሀገሩ ያሉትን ብዙዎቹ። ባለፈው ማንቸስተር ሄዳችሁ ነበር፣ አርሴናልም እዚህ ይምጡ ነው የሚለው እንግዲህ ባህር ዳር። አሁን ተመልከች፣ ይሄ ነገር አንድ አንቺ አልሽው ምደዳ መሆኑን የሚያስታውቀው አርሰናል፣ ፓሪስ ሴን ጀርመን፣ ባየር ሙኒክ፣ ቫሌንሺያ ምናምን ያለ ሲለፈልፉ አይተሻል። ማንቸስተር ዩናይትድ አለ። ማንቸስተር ዩናይትድ አንድ ነው እና ምንድነው የሽምደዳ ነው ይገባኛል። ይሄን ይዝርዝረው እኔ እሱ አይደለም ግድ የለም ችግር የለም ነው ይበልሱ። ሁለት ነገር ነው ከዚህ የምመለከተው። እያንዳንዷ ህዝብ የሞቀባት ላይ ገብቼ ፖለቲካ ትርፍ አገኛለሁ የሚለው ነገር እንደተጣባቸው በሰሞኑን አርሴናል ስለተባለ ተመስገን ጥሩነህ
አስተላለፈ መልእክት በእንትኑ ላይ አይታችሁት ከሆነ በፌስቡክ ገጹ ላይ ብልጽግና እንደ አርሴናል ነው በጽናት እንደዚህ ያደርጋል ይመሳሰላሉ ብሎ ጻፈ። ቀጠለና ባህር ዳር ሄዶ እንደምትመለከቱት ደግሞ አሁን በተለይ የወጡት ካድሬዎች ምናምን ናቸው። ባርሴሎና፣ ማንቸስተር፣ ቫሌንሺያ፣ አርሴናል፣ ፓሪስ ሴን ጀርመን ምናምን እያሉ ባየር ሙኒክ እያለ ቀጠለ። አሁን ከዛ እንትን ማድረጉ ነው እሱ መቃረሙ ነው ግራብ ማድረጉ ነው። በስፖርቱ ዘርፍ ገብቶ እንግዲህ በብልጽግና የሚመጣውን አጋጣሚ የህዝብ ስሜት ለፖለቲካችን መጠቀም የሚለውን የብልጽግና ፖሊሲ እየፈጸመ ነው ምክትል ጠቅላይ ሚኒስትሩ። በሱ ቤት አንዱ ይሄ ነው። ሁለተኛው እና ግን አደገኛው ያሳዘነኝ በጣም ያሰብኩት የከፋው እየመጣ ነው ስንላችሁ ቅድም ያን እያስጠነቀቀን ባለበት ሰዓት ላይ አይኤምኤፍ እንደው ትንሽ ኢኮኖሚ የሚያንቀሳቅስ ነገር ይሰራል ብሎ ስንል ለቲክቶከሮች ስንት ሚሊዮን ሲረጩ ውደው ካሁን በፊት እነ ካኑን እነማን ይሄ ጡረታ ያወጣ እግር ኳስ ተጫዋች ሲያስመጡ ከርመው አሁን ማን ሊያስመጡላችሁ ነው? የሀገሪቱን ሀብት ሟጠው ሊያስመጡላችሁ እነምን ቸገራቸው? እነዚህ ታዋቂ ተጫዋቾች ከፍተኛ ገንዘብ ከከፈላቸው ለአንድ ቀን ጉብኝት አድርገው ይሄዳሉ ስታዲየም ላይ። ባህር ዳር ስታዲየም ላይ ታስቦ ከሆነ አሁን እንትን ተባለው ይመጣሉ። ከአርሴናል ሁለት ተጫዋች ያመጡና ባህር ዳር ስታዲየም ላይ ጠቅላይ ሚኒስትሩ ጋር ይጫወታሉ ሁለት ማሊያ ለብሰው። ለዛ የሚወጣው ገንዘብ በጣም ከፍተኛ ነው። ለምን? በእነ ሜሲ ስለማቀው ነው። እነ ሜሲን የሚያስጠሩ ሀገሮች ለአንድ ቀን ጉብኝት ምን ያህል ክፍያ እንደሚከፍሏቸው ማለት ነው። ነገ እዚህ ባህር ዳር ስታዲየም ላይ እና አርሴናል ለማመተው ይጫወታል። አገር በዚህ ደረጃ ላይ የወደቀችበት ምክትል ጠቅላይ ሚኒስትር ወይም መሪ ነገ የዘይት ፋብሪካ 4 እናደርጋለን፣ ነገ እንደዚህ እናደርጋለን ብሎ ተስፋ ያለው ነገር እንደው እንትን የሚያደርገውን ነገር ያደርጋል ስትባይ እየተሞከረ ያለው ቅድም እንዳልሽው መሸፈን ስለሆነ ስራቸው መፍትሄ መስጠት ሶሉሽን መስጠት ሳይሆን ችግርን መሸፈን ችግርን መቅበር ስለሆነ አባቶች አለባብሰው ቢያርሱ ባረም ይመለሱ የሚለው ነገር ሳይውል ሳያድር እየደረሰባቸው ይገኛል። እኔ የምልህ አሁን የደብረ ብርሃን እንትን የአማራው ክልል ሆነ ባህር ዳር ሪሊ ካለበት ነባራዊ ችግር አኳያ እግር ኳስ ጨዋታ ማየት ነው ትልቁ ፕራዮሪቲያችን ብለው ነው የሚያስቡት ወይስ ምንድን ነው? አንደኛ እሱ ነው። ሁለተኛ ፖሊሲ የለም፣ እቅድ የለም። እነዚህ ሰዎች በስልጣን ላይ ተቀምጠው በዚህ ህዝብ ላይ እንደ መሽገር ተጣብቀው ይህንን ህዝብ እያደሙ ከመቆየት በስተቀር እቅድ የላቸውም። እቅድማ ቢኖረው እቅዱን ነበር ዛሬ የሚያወጣው እንዴ። ኳስ ባይኖርስ ይሄ ኳስ አሁን አርሴናል ባያሸንፍ ታሪክ በዚህ ደረጃ አየሩ ሁሉ በአርሴናል ባይሞላ ምንድን ነበር ይዘውልን የሚመጡት? ምንድን የፊልም አክተር ነው የሚያመጡልን? ምንድን ነው ለኢትዮጵያ ያመጡልን? ተዘጋጅተው ከዚህ በኋላ ብንመረጥ ይሄንን ነው የምናደርገው የሚሉት እንኳን ስራውንም አይሰሩትም፣ አይተነዋል። እንደው ለማለት እንኳን እንደው ለውሸት ይላል ይሄን አረጋ ትምህርትና ሻሽ የሚባል ነገር አለ አይደል? በየምርጭ እሱን እንኳን ሙሉ በሙሉ የላቸውም። እና ለሊቱ ሙሉ ቁጭ ብሎ የውጭ ሀገር የእግር ኳስ ቡድኖችን ሲያጠና ውሎ መጥቶ እነዚህን ሰዎች ኳስ ያለ የማያይ ማአት እልፍ ነው ያለው በአማራ ክልል በሁሉም ክልል ላይ ለነዛ ሁሉ የሚጠራው ስም የእግር ኳስ ተጫዋች ነው፣ የዳቦ ምንድነው ፋብሪካ ነው ምናምን እስኪል ድረስ ሊደናገር በሚቻልበት ሁኔታ መቶ እውቀቱን የእግር ኳስ ቡድን የማወቅ ችሎታውን ሸምድዶ መቶ እዚህ እንትን ቅድ ያደረገው እኮ ዘረፈው። እና በጣም የሚያሳይ እውነት ነው። አንደኛ ለሚመጣው እንባችሁን ቆጥቦ የተባለው እውነት ነው። ይሄው አሁን ዛሬ አሁን ይሄ እኮ አይምሮ እኮ የሚያቀውስ ነገር ነው። ግለሰቡ የተናገረው ምን ያህል መሀይሞች፣ ምን ያህል ክፉ ሰዎች፣ ምን ያህል ይሄን ህዝብ የማይወዱትና የማያከብሩት እንደሆኑ ነው። ድንገት መጥቶ ለተወሰኑ ኳስ ለሚጫወቱ ወጣቶች ብቻ የሚሆን ፕሮፖዛል ነው ይዞ የመጣው። እሱንም ደግሞ ተጠይቀው ኳስ መጫወት እንወዳለን፣ በቴሌቪዥን ማየት እንወዳለን፣ ነገር ግን ህይወታችንን መቀየር አለበት ብለው የሚያስቡ የእነሱን የህይወት ችግር ምንም ነገር ያላገናዘበ በቴሌቪዥን ኳስ ብቻ የሚያዩትን በስቴዲየም የማድረግ ፍላጎት ነው። እየተራበ ምንም እያለም ገብቶ እንዳይ ማለት ነው። እና በጣም ክፉ ናቸው፣ እጅግ በጣም ክፉ ናቸው። ልክ ነው። የወደፊቱ ከዚህ በላይ በጣም በጣም የሚያስፈራ ነው። ዋናው ነገር ግን እነዚህ ሰዎች በጣም አደገኛ ሰዎች ናቸው። ምንም አይነት ፖሊሲ፣ ምንም አይነት እውቀት፣ ምንም አይነት ነገር የላቸውም። ሌላው ካሳ አንበሳው የተናገረው ላይ በጣም አጽንኦት መስጠት እንፈልገው ሀገርን በእዳ ሲዘ የሚለው በዕዳ እገዳ ሲዘ
እየሆነ ያለው ነገር ሁሉ እልልልል ኢትዮጵያ ምናምን የሚባለው ሰው ሁሉ ያው ሎጁን ምናምኑን አይቶ እንዴ ለእርሻና ለትላልቅ መካናይዝድ ፋርሚ ለትላልቅ ኢትዮጵያን ሊያሳድግ የሚቻል ነገር ቢሆን ዕዳ ብንገባ አይቆጨንም። ሰርተን እኮ ስለሚያመጣ ገንዘብ ሰርተን እንከፍለዋለን። ቢያንስ በልተን ነው። በሎጅና በመዝናኛ አገርህን የሚያክል ነገር ዕዳ ሲዘህ ይህንን ነገር ታደርጋለህ። ነገስ በዕዳ የተያዙ ብዙ ሀገራት እኮ ተወርሷል። አሜሪካ እኮ ብዙዎቹን ሀገሮች እኮ በዕዳ ነው እኮ በጣም በተራ ነገሮች የወረሷቸው። እንዴ እኛ እኮ እስከ ጅቡቲ ድረስ እኮ ሉዝ ያደረግን ሰዎች ምንድነው እያደረገ ያለው ግለሰቡ? ይሄንን ሁሉ ፖለቲካውን ራሱ እኮ በደንብ ማጥናት ያስፈልጋል። እኛ ከምናስበው በላይ ቺን ሀገር አሳልፎ የመስጠት የመሸጥና አዲስ አበባን ብቻ ላይ ቁጭ ብሎ ከሚፈልጋቸው የተወሰኑ ክልሎች ምናምን ይዞ ወጥቶ ሌላውን አሳልፎ መስጠት አስቧል ወይስ ምንድነው ብለህ መጠየቅ ያለብህ። ለዛ ነው ዕዳ ገዳ ሲዘን ሽርሽር ስትገነባ ማለት ነው። ከዛ እዚህ ወጥቶ የአርሴናል ምናምን የእግር ኳስ ቡድን ይዘረዝራል ማለት ነው። የኢትዮጵያ ሕዝብ ራሱ ቢጠየቅ አይፈልግም። የፈለገ የኳስ እብድ የሆነ ሰው ይሄንን አይፈልግም። የሚፈልገው ህይወቱ እንዲሻሻልለት ነው። ህይወቱ ከተሻሻልለት እዚህ አርሴናል ስቴዲየም መጥቶ ሊያዩ ይችላል፣ ወይም ማንቸስተር ማለት ነው። ሀገርን አፍርሰና አስርበ ምናምን በጦርነት እንትን ብለህ በስቴዲየም ትጽናናለህ የሚለው ነገር ይሄ ነው እኮ በጣም አደገኛ። ይቅርታ በጣም ይሄንን መንግስት ቁልጭ አድርጎ የሚያሳይ ንግግር ነው። ስለዚህ የእውነት ያስፈራል። የእውነት እንባህን ቆጥብ የተባለውም ያስቆጥባል። በቃ እንደዚህ ናቸው ሰዎቹ። ትክክል መቲ። ከዚሁ ጋር በተያያዘ አንድ ነገር ሳናገር ማናልፈው ነገር የለም። እኔ አክቹዋሊ ልጁን እወደዋለሁ፣ በየዋህነቱም በሚያደርገው እንቅስቃሴም ጥሩ ነው ለወጣቶች ምናምን። ግን ይሄ እየደጋገመ እየፎረሸ ይመስለኛል። የዚህን ሀገር ፖለቲካ አውቆትም ይሁን ሳያውቀው አዶናይ ይባል ልጅ አለ፣ ሀረር ሂዶ ነበረ። እስኪ አንድ ፎቶ አለ አውጪ መቲ። አዎ ይሄውና፣ ይሄ ፎቶግራፍ ነው፣ አዶናይ ነው። እንግዲህ ይሄ አዶናይ እጆቹን ዘርግቶ ፎቶ የተነሳበት ይሄ አደባባይ ሁላችሁም የምታውቁት ነው። ትናንትና ቪዲዮውን እያየሁ ነበረ። በፖለቲካ ሻጥር በራሳቸው በመንግስት ሰዎች በኦህዴድ እና አብይ በሚመሩት በኦህዴድ ለዚህ 100% እርግጠኛ ነኝ ያፈረሱት እነሱ እንደሆኑ። የእሱ ፈቃድ ባይኖርበት በሶስተኛው ቀን ይነሳ ነበር። የራስ መኮንን ወልደ ሚካኤል ሐውልት ነው፣ የተፈሪ መኮንን አባት፣ የአድዋው ጀግና ማለት ነው። ሐውልቱን ተመልከቱት እስከዛሬ ድረስ ተመልካቾቻችን። እና አብይ ባይኖሩበት ተመልከቱት። መሽመንስ እንግዲህ የነሐስ ሐውልት ነው ይሄ ሐውልት ይገርማቸዋል። በታዋቂው ሰዓሊ በሜትር አርቲስት አፈወርቅ ተክሌ ነፍሳቸውን ይማርና በሳቸው ንድፍ አውጭነት ነው እና ሁለት ዕውቅ የክሮሻ የቅርጻ ቅርጽ ባለሙያዎች አማካይነት ነው በ1951 ዓ.ም የተተከለው። በጣም ትልቅ በጊዜው በነበረው እንትን ትልቅ ጠበብት ናቸው። ትልቅ ወጪ የሚወጣበት ነው። ያኔ የሐረርጌ ገዥ ብቻ አይደሉም። ራስ መኮንን ሁላችን እንደምናውቀው በአድዋ ጦርነት ላይ ግንባር ቀደም የጦር አዛዥና የዲፕሎማሲ መሪ ሆነው የተሳተፉ ታላቅ ጀግና ናቸው እና በሴራ 2012 ላይ አብይ እንደመጣው ማግስቱ አፈረሱት። ይሄን ታሪካዊ ሐውልት ጉድ ተባለ። አይታችኋል መቼም። ያን ጊዜ አትረሱትም። እንደምት ተደርጎ የሚደርገው እስካሁን ድረስ ከወደቀበት ቦታ እንዳይነሳ ተደርጓል። ስላሳየን እናመሰግናለን ነው። በተለይ መቀሌ አካባቢ በተደረገው ውጊያ አድዋ ላይ ያኔ በነበረው ላይ ጦር እያዘመቱ ሂደው ያደረጉት ተጋድሎ ራስ መኮንን መቀሌ አዶናይ እያሰማህ ነው። በትግራይ በመቀሌ አድዋ በዛ አካባቢ ታላቅ ጀግና ናቸው። አንተ አሁን እጅን አንስተህ ቪዲዮ እየሰራህበት ያለው እንትን ሌላ ሐውልት እያስመሰልከው ነው። አንተ አሁን ከፊት ለፊት ከኋላ ጋር ያለው ተቆርጦ የወደቀበት ነው እና በጣም ጥሩ ነገር ታረጋለህ። በሶሻል ለሰዎች ለተደገፉ ነገሮች በምትረዳው ደስ የሚል ነገር ባለህ አቅም ለሀገር ጥሩ ነው በምትለው ነገር ሞክር። ነገር ግን ሳታውቀው ብዙ ሞትና አልቂት ኢቭን አንተ የተወደድክበት አካባቢ ብዙ ረሃብና ችግር ባለበት ሁለት ይሄ ሐውልት የማን ሐውልት እንደሆነ እየታወቀ ባለበት ሰዓት ላይ ያድዋ ጀግና ባሉበት ሰዓት ላይ አንተ እያደረክ ያለውን ነገር በእርግጠኝነት ያለምንም ጥርጥር ከጀርባ እየተጠቀሙበት ነው እነሱ። አንተ አውቀህ ይሄን ታደርጋለህ ብዬ እንደው እንትን ላለመስጠት ብዬ ነው። ጥሩ ልጅ ነህ፣ ቅን ልጅ ትመስለኛለህ። ሰፋ ያለ አስተሳሰብ ያለህ ትመስለኛለህ። ትንሽ ከዘረኝነቱም ወጣ ያለ አስተሳሰብ ስላለህ ብዬ ነው ይሄን የምናገረው። ነገር ግን ሳታውቀውም ይሁን ወይም በጫናም ይሁን ግን
የብልጽግናን ፕሮፓጋንዳ እንደነ ተመስገን ጥሩነህ አሁን እንደሚሉት አርሴናል ማንቸስተር እንደሚሉት አንተም ሰሞኑን እያደረክ ያለው ነገር ወደ በፊቱ የሶሻል ነገሮች ጋር ብታተኩር ፖለቲካ ነክ ነገር ኮዳች ላይ ውጥ ላንተው ነው የሚጠቅምህ። ይሄንን ተቀባይነትን ይዘህ ለመዝለቅ ከፈለክ አታዩም ቴዲ አፍሮ የህዝብ ፍቅር እንዴት ይዞ እንደጠለቀ። ይሄን ስልህ እንደ ቴዲ ተቃውሞ መንግስትን እያልኩ አይደለም። ልጅ ነህ አንተ፣ እዛም ውስጥ እንገባ አልፈልግ። ማህበራዊ ነገር ላይ ከደጋፊውም ከተቃዋሚ የሚወጣው ላይ አድርገህ ማህበራዊ ነገሮች ላይ ትኩረት አድርግ። በተረፈ በሆሳዕና ያነገሰህ ወይም አሁን ያነገሰህ ስቅሎ ይልሃል። መጥፎ ነው። አንዲት መስመር ነች የምትይዝህ ወይም የያዘች ያቺ የሶሻል እንትን ከተበጠሰች በኋላ አንዴ ደግሞ ታች ከወረድክ በኋላ መነሳት ያስቸግራል። ይሄ ደግሞ ቀስ እያለ ነው የሚወርደው እና አሁን ሰዎች ትናንት ብዙ ቅሬታ እየገለጹብህ ነበር። ጠብቀው እንትንን ፖለቲካ የሚያነካካ መንግስት የሚበጅትልህ ይሄ እንዲሸፍን ምናምን የሚባል ነገር አትግባ እንደዛ ውስጥ። ሌሎች ከቻላችሁ እኛም እኮ አፕሪሼት አድርገናቸዋል። መንግስት ፖለቲካ አድርጎ ይከፋ ይሆናል እንጂ ታስታውሳለህ፣ ለተራቡ ሰዎች ሄዳችሁ ስትደርሱ ትግራይ እኛ ያኔ አደነቅናችሁ። እኛ ያን ፖለቲካ አላረግነው። የተራበን ሰው መርዳት ፖለቲካ አይደለም። መንግስት ግን የተራበ የለም ብሎ ስለሚዋሽ ከፋው ያን ስታደርጉ ከፈለጋችሁ እንደዛ ሰውን እርዱ። በተረፈ ግን የወገኖችን ሞት የወገኖችን ረሃብ የምናምንን ሳታውቀው እያዳፈንክ ከህዝብም እየተነጠልክ አትሂድ። ትልቅ ታሪክ ያለበት ነው ከጀርባ ያለው የፈረሰ ሐውልት ይኸው አጠገብ ወድቆ አልተነሳም እስካሁን። አንተ እንደዛ ብለህ እንደምትልበት አይደለም እና ጥንቃቄ አድርግ ለማለት ነው። መቲ መልካም ደረጃ አመሰግናለሁ። በመልእክት ይሄን መልእክት ካስተላለፍን ዘንዳ ለወንድማችን ለአዶናይ ለልጃችንም ልንለው እንችላለን ወደ ኦሮሚያ ክልል ስንገባ በኦሮሚያ ክልል ምርጫ ቅስቀሳውን ብልጽግና ባለባቸው ቦታ ላይ እየሄደ ባለበት ሰዓት ላይ መቲ በጥቂት በማይባል ቦታ በተለይ በአምቦ በከፍተኛ ተቃውሞ አለ። በሌሎች አካባቢዎችም በርካታ ተቃውሞዎች እየተሰሙ ነው። በተለይ ኦህዴዶች ቀስቅሱን ባሉበት አንድ አካባቢ የህዝብ ስብሰባና ህዝብ ያደረገውን ተቃውሞ በኦሮምኛ ነው። ትርጉሙ ምንድነው የሚለው ተመልካቾቻችን፣ ስትገድሉንና ስታትገድሉን ወይም ስንገደል ሳትከራከሩልን ቆይታችሁ ዛሬ ምርጫ ሲደርስ እንዴት ምረጡን ትሏላችሁ የሚል ሙስሊሞች ናቸው። በጣም ቁጣቸውን እየገለጹ ነው። እነ ኡስታዝ ሲመተው የብልጽግና ከዳሚ ለመሆን ቢሞክሩ እታች ያለው ሙስሊም ማህበረሰብ ምን እንደሚል በኦሮምኛም ቢሆን አንድ እንስማቸው በትንሹ። ደማጅራ ሞቱማ ነጋና ማረን ፊላን ደንዳ ኑቲ ሳልፈቻ ጅረሳ ገነት ሞቱማ ከና ሞቱማ ናኖ ኦሮሚያቲ ነገሴ ጉዳራ ገርጋሩ ቀምና ኦብሱ ቀምና ወንኑ ከሳያን እንጂ ጎቹ ገረመሞ ሞቱማ ከና የነከን ኩኑን ፈኑ ፋለሴ አርገማጅራ ኑቲ ዝብለን ጅሩ ሳጋስላ ኑቲ ከና ሲንጀነ ረስላ ላኪን ዮአቲ ረኪና ወልቹ እንደንደኘ እነማ ረኪና ከነቶቱ ደንደው በርባታ ተነምኒ ይበቃናል። ያው እንትን ስለማናውቀው ነው። ሀሳቡ ቅድም ያልኩሽ ነው። ምርጫ ሲመጣ አትምጡብን ነው በቃ። አሁን ምረጡን አትበሉን። ምን እንዴት እንደከረምን እኛ እናውቀዋለን። ስንሞት እንኳን አልተከራከራችሁልንም፣ እንገዳል ተከራከራችሁ። አሁን ምርጫ ሲመጣ ደግሞ እንደ መንግስት እንዴት ምረጡን ትሉናላችሁ የሚል የተቃውሞ ድምፅ ነው እያሰሙ ያሉት። ምናልባት ኦሮምኛ የምትሰሙ ካላችሁ ይሄ ነገር ይገባችኋል ማለት ነው። ሌላው እንግዲህ መቲ የመከላከያ ሚኒስቴር ውስጥ ከፍተኛ ስብሰባ አለ። በተለይ ጀነራል አስናቀ አይተነው ከተገዱ በኋላ ትናንትና የተነጋገርነው ነገር ነው። በነገራችን ላይ እርሳቸው ጋር የነበሩት ትናንት ለማቅረብ ሞክሬያለሁ። አንድ ጀነራል ለጥቂት ተርፈዋል። ጀነራል ደስታ ተመስገን ለጥቂት ነው ያመለጡት። በዛ ዕለት በተደረገው ጥቃት በቢዛሞ ወይም በወለጋ በተደረገው ጥቃት ስብሰባ እየተካሄደ ያለው በመከላከያ ሚኒስቴር አዲሱ ህንጻና እነ ብርሃኑ ጁላ ባሉበትና የኦህዴድ ስራ አስፈጻሚ ጭምር ነው። ዋናው የስብሰባው ዓላማ ጀነራልን ያህል እስከ ማጣት ከደረስን
ነገ በእያንዳንዳችን ላይ የሚፈጠረውን ነገር አናውቀውም የሚል ነው። ስለዚህ ምን የሚል ነገር ተፈጥሯል ነው ከመካከላችን መረጃ ለጠላት አሳልፎ የሚሰጥ አለ የሚል ግምገማ ነው የተጀመረው። የደህንነት ኃይሎችም በስብሰባው ላይ የተሳተፉ ነው የሚባለው። እንግዲህ በመከላከያ ከፍተኛ አመራሮች ዘንድ የዚህ አይነት መጠራጠር መፈጠሩ ሊገርመን አይገባም። በተለይ አቶ አንዳርጋቸው ጽጌ የዛሬ 5 ወር 6 ወር በመከላከያ ውስጥ ስለተንሰራፋ ሙስና ሲናገር ሰምተሽ ከሆነ ብዙዎቹ በኮንትሮባንድ ንግድ፣ በማዕድን ንግድ እና በተለያየ የመሬት ቅርመታ ውስጥ ከፍተኛ ነገር ያለባቸው ናቸውና የጥቅም ግጭትና ሽኩቻ ሁሉ አለባቸው የሚል በሀገር ስም ጀነራሎች ወደዚህ ከሄዱ በሀገር ስም ብለው ነገ ጠዋት ሲካፈሉ ነው የሚጣሉት እንደሚባለው ሁሉ በጠላትነት መተያየታቸው ሁሉ እንደማይቀር የታወቀ ነው። አስቀድመን ነው እኛ የተናገርነው። ስለዚህ ዋናዎቻን በማድረጋቸው አናደበዝዘውም። ትናንት እንደተናገርኩት ከትናንት ወዲያ ቲፒኤልኤፍ ጋር እንኳን በነበረው ውጊያ በጀነራል ደረጃ አልሰማንም ነበር። በፋኖች ደረጃ ይሄ ነገር መደረጉ የፋኖችን አቅም ምን ላይ መድረስ የሚያሳውቅ ሲሆን የነሱንም እንደዛ የሚያደርግ ነው። ሌላው ብዙዎች ቅሬታ እያቀረቡ ያሉበት ምክንያት እንዴት ኢትዮጵያ ቴሌቪዥን አንድ አርዕስተ ዜና አጣላቸው፣ ሀገርን ሲያገለግሉ ተሰው የምትል ብቻ ጀነራል አስናቀ አይተነው ታሪያሰው በታሪክ እናስታውሳቸዋለን እንኳን የምትል አንዲት አረፍተ ነገር እንዴት አጣላቸው? በጀነራል ያህል ደረጃ እንደዚህ በጓሮ በር ከተቀበሩ ለሌሎች ጀነራሎች ምንድነው የሚያስተላልፈው መልእክት የሚል ሌላም ነገር አለ። እስካሁን ድረስ ምንም አልተባለላቸውም። ይሄ የጀነራሎች ስብሰባና ሽኩቻ ግምገማ መቀጠሉ ለስርዓቱ ያለው ነገር በጣም አደገኛ ነው። ከዚሁ ጋር ተያይዞ የተመለከትነው ነገር በሱዳን በኩል ያለው ነገር እየከፋ መጥቷል። በተለይ በትናንትና ዕለት የተሰማው ዜና ሱዳን መምጣቷ ብቻ አይደለም። ተመልከቱት። ሱዳን ታይምስ የዘገበውን ተመልካቾቻችን ከታች ርዕሱ ይታያቸዋል። ሱዳን ከአረብ ኤሚሬትስ ጋር ቀጥተኛ ውጥረቱን ለማቃለል ንግግር ጀመሩ ነው። ዜናውን ከላይ ብታነቡት እሱ ነው የሚያደርገው። እንደምታውቁት የአልቡርሃን መንግስትና የአብይ አህመድ መንግስት በተዘዋዋሪም ሆነ በቀጥታ ግጭት ውስጥ ገብተዋል። አንዱን ተቃዋሚ እየደገፈ ነው በሚል ከዛም ባሻገር ሰሞኑን የድሮን ጥቃትና ወደ ከተሞችን በመግባት መልስ እየተሰጣጡ ይገኛሉ። ነገሮች እየከፋ መምጣታቸውን የሱዳን ጦር ወደ ኢትዮጵያ እየገፋ መምጣቱን ተከትሎ በአሁኑ ሰዓት የኢትዮጵያ ወዳጅ ወይም የአብይ አህመድ ወዳጅ የነበረችው ዩናይትድ አረብ ኤሚሬትስ ከአልቡርሃን ጋር ተመልከቱ፣ ከአልቡርሃን ጋር ንግግር ጀመረች በቀጥታ ችግሩን ለማቃለል የሚል ነው። ይሄ ለአብይ በጣም አስደንጋጭ ነው። ምክንያቱም አብይ ይሄን ሲያደርግ የነበረው የሌሎችን ጦርነት ተሸክሞ ነበር ሲያደርግ የነበረው። አንድ ሰው ገሌ ጋር ተጣላልኝ ብሎት ለሱ ሲል ሄዶ ከተጣላ በኋላ ተጣላልኝ ያለው ሰው ያ መካከል ተቀምጦ ሄዶ ዛኛው ጋር ቢያወራ ቢታረቁ እንደሚፈጠረው አይነት ማለት ነው። ከሁለት የወጣ ሆንኩኔ ይላሉ አንዳንድ ሰዎች አይደል? ለሱ ብዬ እንደዚህ ሆኜ በኋላ እነሱ ገጠሙና እኔን ከሁለት የወጣ አደረጉኝ የሚሉ አሉ በማህበራዊ። እንደዛ ነገር ነው። በጣም እየከፋ መጥቷል። የአልቡርሃን ጦር እያየለ መጥቷል። አርኤስኤፎች በጣም ተስፋ ቆርጠው ዳርፉር ላይ ጥቃት እየፈጸሙ ነው። ሰላማውያን ላይ ከብዙ ቦታ እያስለቀቃቸው ነው። ዞሮ አልቡርሃን ሱዳንን መልሰው መያዛቸው እየመጣ ሲመጣ ሁሉም ለራሱ ጥቅም ስለሆነ አያችሁት። እስከዛሬ በዚህ በኢትዮጵያ በኩል በምን በኩል ሲያደርጉት የነበረውን በትናንትናው ዕለት ይኸው በቀጥታ ተነጋግረን ለምን እኛ አንፈታው ችግራችንን ለምን በቀጥታ በመነጋገር ሶልቭ አናደርገውም በማለት ለመጀመሪያ ጊዜ አልቡርሃን ከኤሚሬትስ ጋር ንግግር የጀመሩበት ሁኔታ ላይ ነው ያለው። ይሄ እንግዲህ በዲፕሎማሲው ዓለም የሚያስከትለውን ነገር መገመቱ በጣም ቀላል ነገር ነው። መቲና አጠቃላይ የትግራዩን እንመጣበታለን ያለው ነገር በዚህ በኩል ይህንን ይመስላል ማለት ነው። መልካም እንግዲህ አሜሪካም ከኤርትራ ጋራ ዩኤም ከሱዳን ጋራ በራሳቸው ንግግር ከጀመሩ ኢትዮጵያን ሙሉ በሙሉ የሚያስወጣ ነው። የሚያስወጣ ብቻ ሳይሆን በኢትዮጵያ ላይ ለሚደረጉ ነገሮች ሁሉ ኢትዮጵያ ራሱ ኢንቮልቭ የምታደርግበት እድል ሁሉ በጣም እያነሰ ነው የሚሄደውና የአብይ አህመድ ዲፕሎማሲ እንግዲህ የሚያመጣውን እያየን ነው ያለነው። ትክክል። እንግዲህ በአሁኑ ሰዓት ሌላው ብዙዎቹ አይቀርም እያሉ እየተናገሩበት ያለው የፌደራል መንግስቱ ወይም የብልጽግና ምርጫ ደርሷል እየተባለ ነው። እኔ እንኳን አልጠብቅም። ነገር ግን ከህወሓት ጋር ያለው ጦርነት በቃ አንድ ፊሽካ ነው የቀረው የሚል ዘገባ የውጭ ታዛቢዎች ጉዳዩን የሚከታተሉ በሙሉ
ይሄን ዘገባ እያደረጉ ነው። እነ ጀነራል ሳሞራ እነ ጀነራል ጻድቃን ገብረተንሳይ በከፍተኛ ቅስቀሳ ላይ ነው የሚገኙት ይሄን ለማድረግ ማለት ነው። ይሄ ብቻ አይደለም። በአዲስ አበባ የሚኖሩ የትግራይ ተወላጆች በሙሉ የሚል ፕሮፓጋንዳ እየነዙ ነው። አንድ ላይ ሆነን ህወሓትን እንትን ማድረግ አለብን የሚል ጥያቄ እያቀረቡ ነው። ለብልጽግና እያቀረቡ ስለሆነ እኛንም ልንደራጅ እንገባለን በሚል እነ ጻድቃን ናቸው ይሄን ነገር እያደረጉ ያሉትና የውጭ ዲፕሎማቶች ያን ነገር እያደረጉ ነው። አይ ሰምተሽ ከሆነ በቅርቡ አምባሳደር ተሾመ ይሄ ጀነራል ተሾመ ገመቹ የሚባል ሰውዬ ለውጭ ዲፕሎማቶች መቀመጫቸውን አዲስ አበባ ላደረጉ አምባሳደሮች ሰብስበን አሳውቀናል። ጽምዶ የሚባለው ነገር ወደ መሬት ከወረደ እርምጃ ልንወስድ እንደምንችል የሚል ነገር አለ። ጋሽተላ ጥሩ ነገር ብለዋል። ጽምዶ የሚባለው ነገር የተፈጠረው በራሳቸው ጭንቅላት ውስጥ ነው የሚለው ነገር ማለት ነው። ይሄን ነገር ለምንድነው ለምክንያትም እየተጠቀሙበት ነው የሚል ነገር ነው። በአሁኑ ሰዓት ላይ ጦርነት የሚጀምሩ ከሆኑ ሊጀምሩ የሚችሉት በማን ላይ ነው? ከህወሓት ጋር ነው ሊጀምሩ የሚችሉት። እነሱ ግን ለዚህ እንደ ምክንያት እያስቀመጡ ያሉት ፋኖም ህወሓት ጋር ገብቷል፣ ኤርትራ መንግስትም እዚህ ጋር ገብቷል የሚል ነገር ነው ያለው። ስለዚህ ግን አሁን የውጭ ተንታኞች እያሉ ያሉት ምንድነው ጦርነቱ አይቀርም የሚል ነው። በተለይ ይሄን ጦርነት ደግሞ ሊያባብሰው የሚችለው ነገር አለ። ሰሞኑን የጀነራሉ መገደል ማለት ነው በወለጋ በኩል ያለውም ጋር በአማራ ክልል ባለ ኃይላቸው ባለና በሌላ ኃይላቸው አሁንም በሰላማውያን ሰዎች ላይ ጥቃት ሊፈጸም ይችላል የሚል ነገር አለ። ትናንትና በመርሳ ከተማ በሀብሩ ወረዳ በመርሳ ከተማ ሰልፍ ተጠርቶ ነበረ። የተጠራው የብልጽግና ሰልፍ እንደ ባህር ዳሩ ማለት ነው እንደ አዲስ አበባ ተጠርቶ ከሽፏል። የከሸፈው የባለችሉ ጦር ክፍለ ጦር ገብተው እዛ ጋር በማድረጋቸው ነው፣ ጥቃት በመፈጸማቸው ነው። በመርሳ ከተማ በምሽጎች ላይ የነበሩ ወታደሮች ህይወታቸውን ያጡበት ጥቃት ነው የተፈጸመው። ያን ተከትሎ የተፈጸመው ጥቃት ይነግሩሻል መቲ ሰላማውያን ሰዎች ላይ የተፈጸመው ጥቃት በጣም አሳፋሪ ነበር። አሁንም እንዲህ አይነት ንዴቶች ያሉበት ሁኔታ ላይ ነው ያለው። እንደነገርኳችሁ ነው። በተለይ ከሰሞኑ በድሮንም ሆነ በተለያየ ነገር እንደማሳሰቢያ ማለት ነው የከፋ ነገር ሊመጣ ይችላል። በ4 ኪሎ የተፈጠረው ነገር በጣም ትርምስ ነው። በ4 ኪሎ የተፈጠረው ነገር ውጥረት ነው የተፈጸመው። እንደነገርናችሁ እነሱ እንደቀላል ያድርጉት እንጂ የጀነራል መሞት መገደል በጣም አደገኛ ነገር ነው። በቃ የፍርሃት ነው የለቀቀባቸው። እዚህ ደረጃ ላይ ከደረሰ ባዶ ፉከራ ነው ፉከራ እየተፎከረ ያለው። ይሄ ነገር ስለሆነ የመጨረሻ የሞት የሽረት ድሮንም ሆነ የተለያየ ነገር ሊያደርጉ የሚችሉበት አጋጣሚ ሰፊ ስለሚሆን ከመቼውም ጊዜ በላይ ማህበረሰባችን በተለይ እንደ ገበያ ካሉ ግጭቶቹ በሚካሄዱባቸው ቦታዎች ህዝብ በሚበዛባቸው አካባቢ በሚደረጉ ስብሰባዎች በተቻለ መጠን ጠባቂው እግዚአብሔር ነው። ከራሳችንም ጥንቃቄ የተወሰነ እናድርግ ማለት ነው። የንዴት ጊዜ ላይ ነው ያሉት። አሁን ይሄ መከላከያው ስብሰባና ሌላው ስብሰባ ሲያልቅ የሚያወጡት እቅድ አግሬሲቭሊ እንንቀሳቀስ ነው የሚሉት። ምክንያቱም ተመልካቾቻችን እንደቀላል ተመልከቱት፣ እነሱ ስላልዘገቡት አትመልከቱት። ትናንትና በእስራኤልና በኢራን ጦርነት ትልቁ ሰበር ዜና ምንድን ነበር? እስኪ ንገሩ። እስራኤል የኢራንን ጀነራሎች ገደለች አይደል? ዓለም አቀፍ ሚዲያ የሚዘግበው። የኢትዮጵያ ሶሻል ሚዲያ ተጠቃሚዎች ምን ነበር የሚሉት? የኢራን ጀነራል ወታደራዊ አዛዥ ተገደሉ፣ በጣም ይገርማል፣ ጀነራሉ ተገደሉ ምናምን ነበር የሚሉት። ብሬኪንግ ኒውስ ነበር። ኖታዶ ለኛ ብቻ አይደለም እኮ ለነ ቢቢሲ፣ ለነ ሬውተርስ፣ ለነ ዋሽንግተን ፖስት ብሬኪንግ ኒውስ ጀነራሉ ተገደለ የሚል ነበር። ዛሬ እኛ ይፈራሉ አገር ቤት ያሉት ጸሐፊዎች። ዛሬ በኢትዮጵያ ጦርነት ጀነራል ተገደለ፣ ቄሱም ዝም መጻፉም ዝም። አንዳንድ የውጭ ሚዲያዎችና ይሄኛው እንትን አደረገ። ለምን? ትልቅ ዜና ነው፣ ቀላል ነገር አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም፣ ፍቅር፣ እዝነት አይለያችሁ እያልኩኝ ውድ ኢትዮጵያውያን ውድ ኤርትራውያን በየዓለም ዳርቻ እያላችሁ ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰቦቼ እንግዲህ መላው ሙስሊም እስልምና ተከታይ እህት ወንድሞቼ እናት አባቶቼ እንኳን አደረሳችሁ። አላህ Subhanahu Wa Ta'ala ለዚህን ጊዜ ስላደረሰን ወዶ ፈቅዶ ስለመረጠን አልহামዱሊላህ ሱም ሐምዱሊላህ እና እንኳን አደረሳችሁ ቤተሰቦቼ እህት ወንድሞቼ ሁላችሁንም
እንኳን አልሐምዱሊላህ አላህ ሱብሃነሁ ወተዓላ በሰላም አደረሳችሁ አደረሰን ብያለሁኝ። ቤተሰቦቼ ኢድ እንዴት ነው? ምን ይመስላል ከናንተ ጋር እንዴት ይዟችኋል? ደባቡ እንዴት ይዟችኋል? የሰው አገርም ያላችሁ በሀገራችሁም ያላችሁ እንዴት ይዟችኋል? ከኛ ጋር ግን አልሐምዱሊላህ እንግዲህ ለአላህ ምስጋና ይገባው እላችኋለሁኝ። ምንም ቢሆን በስደትም ላይ ሆነን ብናሳልፈውም አልሐምዱሊላህ ማለት ነው። አላህ ደግሞ አብቅቶን ለመጪው እድሜ ሰጥቶን እድሜያችን ረዝም አድርጎልን ስለተወከልኩኝ ነው ለአመቱ ካበቃን ማለት ነው። ከወደደ ከፈቀደ ማለት ነው። ኢንሻአላህ የስደትም ሆነን ብናሳልፈውም አንጥላው ማለት ነው። ይሄንንም ቀን ስንቱ በጉጉት የሚጠብቅ ቤቱም ሆኖ ከቤተሰቡም ሆኖ ሊያሳልፍ በጉጉት እየጠበቀ ስንቱ ይሄደም አለ ማለት ነው። እና የመጨረሻውንም ጾም ደግሞ አጅሯን ተከፋይ አላህ ያርገን። እንግዲህ ዛሬ እንግዲህ የጾሙ ቀን ነች ማለት ነው። የሁለት አመት ወንጀላችን የምትታበስበት ወንጀላችን የሚታጠብበት ጾም ነው ማለት ነው። የቻላችሁ እንግዲህ ጾማችኋል ብዬ አስባለሁኝ። እንግዲህ አላህ ደግሞ ይቀበለን ጾማችን። አላህ Subhanahu Wa Ta'ala ገፉሩን ረሂም ነው። አላህ ደግሞ ለነገው ኢድ ደግሞ በሰላም አድርሶን በሰላም ምን ፈታው አላህ ያርገን። እንግዲህም የተቸገሩት የሚበሉበት የሚጠግቡበት የሚለብሱበትም ኢድ አላህ Subhanahu Wa Ta'ala ያርግልን። መቼም ምስኪኖቹን ማያስታውስ አለ ብለን እንትን አንልም። ምክንያቱም ከታረደ ግማሹ ለነሱ ነው የሚሰጠው በየቤቱ ማለት ነው። እነሱም ጠግቦ እንደሚበሉ እንደሚደሰቱ ተስፋ አረጋለሁኝ። እናንተም በየዓለም ዳርቻ ያላችሁ አላህ ይጠብቃችሁ። እንዲሁም ለሀገራችን አላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ፍቅር ይዞልን እንዲመጣ ምኞቴ ነው። ምክንያቱም ኢትዮጵያ ሀገራችን ያለችበት ነገር በጣም ያሳዝናል። በየጊዜው እንግዲህ ጦርነቱም የተባባሰም ስለሆነ ማለት ነው። ለጦርነቱም ደግሞ አላህ ቀልብ እንዲሰጠው ሁላችሁም በየሃይማኖታችሁ ዱዓ አድርጉ፣ ጸሎት አድርጉ። እንግዲህ ጸሎትን ደግሞ ሰሚውን አሊም ይሰማል። ኢንሻአላህ የማን ዱዓ እንደሚቀበል የማን ጸሎት እንደሚቀበል አይታወቅም ማለት ነው። ስለዚህ ጸሎት አድርጉላችኋለሁኝ። የዛሬው እንግዲህ ኢዳችን አላህ Subhanahu Wa Ta'ala ይቀበለን። ሁጃጆቹንም ሀጅ ካረጉት እኛንም ሀጅ ካረጉት እነሱንም ሀጃቸውን ይቀበላቸው እኛንም ሀጅ ካረጉት እኩል ያርገን ነው የሚለው እኔ። ምክንያቱም ያችን ሀጅ መወፈቅ ማለት ትልቅ እድል ነው። ግን ብዙዎች ያው እዛ ላይ ሙቀቱ ምኑን በጣም አስቸጋሪ ነው። ይሄን ሁሉ አልፎ እንግዲህ ሀጃቸውን አርጎ ቤታቸውን ሲገቡ የሚሰማቸውን አስቡት። ያ አላህ እኛንም እንደዚህ አላህ ይወፍቀን ብላችሁ ዱዓ አድርጉላችኋለሁ። እወዳችኋለሁ ቤተሰቦቼ። መልካም ኢድ ብያለሁ። ወሰላሙ አለይኩም።